ነገሩ እንዲህ ነው። ከዛሬ 26 ዓመታት በፊት በአውስትራሊያ ጥቅጥቅ ደን ላይ የእሳት ቃጠሎ ይነሳል። ይህንን ቃጠሎ ለመቆጣጠር ስምሪት ከወሰዱ የእሳት አደጋ ተከላካይ ሰራተኞች መካከል 5ቱ በስራ ላይ ያሉ ይሞታሉ። እነዚህን የእሳት አደጋ ተከላካይ ሰራተኞችን ለማሰብ ዓለም አቀፍ የእሳት አደጋ ተከላካይ ሰራተኞች ቀን መከበር ጀመረ። ይሄው በዓለም አቀፍ ለ26ኛ ጊዜ ተከብሯል። በእኛ ደግሞ ለ3ኛ ጊዜ በዋነኝነት ይሄ የምናከብርበት ትልቁ ምክንያትና እንደው ዝም ብሎ በዓለም አቀፍ ደረጃ ስለተከበረ ብቻ ሳይሆን ይሄ አደጋ ወደ አገራችን በመናመጣበት ጊዜ በተደጋጋሚ የሚያጋጥም የአደጋ ሰራተኞቻችን አደጋ ሲደርስ ሰው ከአደጋ ቦታ በሚሸሽበት ሰዓት ትቶ በሚወጣበት ሰዓት የኛ ሰራተኞች ግን ወይም ደግሞ የአደጋ ሰራተኛው ወደ አደጋ ቦታው ነው የሚገባው። አደጋ ቦታ መግባት ብቻ ሳይሆን ሰብአዊ ድርጊት ወይም ሰብአዊ ስራ ነው የሚሰራው። ይህን ሰብአዊነት ስራ ሲሰራ በራሱ ላይም ሌላ አደጋ የሚደርስበት ሁኔታ አለ። አደጋ በደረሰ ጊዜ ቀድመው ተጎጆችን አንስተው የመጀመሪያ ሕክምና እርዳታ እየሰጡ ወደ ሆስፒታል የሚያደርሱ ህይወትን የሚታደጉ አገልግሎታችሁን የላቀ የሚያደርገው ሰብአዊነት የተሞላበት በመሆኑ ምክንያት ነው። እሳት ውስጥ ገብታችሁ እሳት የምታጠፉ ብዙዎች እሳት አደጋም ሆነ ሌሎች ድንገተኛ አደጋዎች ሲከሰቱ ከአደጋው ለማምለጥ ሲሸሹ ለማምለጥም ጥረት ሲያደርጉ እናንተ ግን ወደ አደጋው ገብታችሁ ህይወት የምትታደጉ ንብረት የምትታደጉ ታላቅ ጀግኖች ናችሁ። ክብርት ከንቲባችን በምትሰሩት ስራ ተደስተናል። ሰው ከአደጋ ሲሸሽ እናንተ ወደ አደጋ የምትገቡ ጀግኖች ናችሁ። ይሄ ወርድ እጅግ በጣም ለአደጋ ሰራተኛው አነሳስቶታል። የአደጋ ሰራተኛ መነሻው ሞራል ነው። መነሻውም የህሊና እርካታ ነው። መነሻውም አገልግሎት ሰጥቶ ከተገልጋዩ ማህበረሰብ ጥሩ ፊድባክ ማግኘት ነው። ስለዚህ በዚህ በአደጋ ቀን ምክንያት አመቱን ሙሉ ስንሰራ ቆይተን ወደ አደባባይ ወጥተን ለሰራነው ስራ ቴንኪው በርቱ ጥሩ ስራ እየሰራችሁልን ነው አብረናችሁ ነን የሚል ማህበረሰብ ማግኘት የበለጠ እንድንሰራ የበለጠ መስዋዕትነት እንድንከፍል የበለጠ እንድንዘጋጅ ያደርገናል የሚል የተቋሙ እምነት ነው። ሰራተኛው ውስጥ ያለው ይሄ ነው። ያው ህዝባችን ያገለግልን ያለ ነው። ራስን ሰጥቶ ራስን ለሰው ህይወትን ማዳን ነው መፈክራችን። ያው ማንኛውም ሰው ንብረቱ ሲቃጠል አደጋውን ይሸሻል። እኛ ደግሞ አደጋውን ለመቆጣጠር ነው ወደ ውስጥ የምንገባው። ስራ ቤታችን የአደጋ ስራ የሚሰራበት ነው። ቀድሞ አደጋ ላይ ደርሶ አደጋውን የተጎዳውንም ሆነ ንብረትም የሚያደን መስሪያ ቤት ነው። እንዲሁም ደግሞ ያው በአጭር ስልክ 939 በመደወል እንዲሁም የመስመር ስልኮች አሉን። በተለያየ ጊዜ ለህብረተሰቡ ግንዛቤ እንሰጣለን። በምን ስልክ ደውለው እኛ ማግኘት እንደሚችሉ እንዲሁም ደግሞ የአደጋ ስጋት ስራ አመራር ስራ ኮሚሽን መስሪያ ቤቱ የአደጋ ስራ ብቻም ሳይሆን እንዲሁ የአምቡላንስ አገልግሎትም ይሰጣል። ቀደም ብሎ ሲገለጽ እንደነበረውም ለወላዶችም ለድንገተኛ ህመምም ሜዲካል ኬዞችንም ሁሉንም ያሉት ተቋሙ ላይ ነርሶች ስለሆኑ አገልግሎቱን ያበረክታል። ሰው ለሰው መድኃኒት ነው የሚባለው አባባል በእኛ መስሪያ ቤት ውስጥ ነው የምታዩና ከብር በላይ ደግሞ ምንም ቢሆን ሰባይነትን የሚያህል ነገር የለም። መግለጽ አይቻልም። ደስ ይላል። አገልግሎቱ ሰባይነት እርዳታ ስለሆነ የምንሰጠው ለሚደርሱት አደጋዎች ጥሪ በደረሰን ስታንዳርዱን ጠብቀን እንወጣለን። አገልግሎት ቦታም ስንደርስ አፋጣኝ ምላሽ አብሮኝ ካሉ ባለሙያዎች ጋር ነርሶች ጋራ ያለውን ነገር ሰርተን አስፈላጊው ከሆነ ወደ ሆስፒታል እናመራለን። የመኪና ግጭት እናቶችን ከቤት ወደ ሆስፒታል ከመንገድ ወደ ጤና ጣቢያ እሳት ሲፈጠር ሄደን እሳት ማጥፋት ምናምን ስራዎችን እንሰራለን። እሳት ለኛ ስትራቴጂክ ጠላት ነው። ጎርፍ ለኛ ስትራቴጂክ ጠላት ነው።
የተለያዩ አደጋዎች ለኛ ስትራቴጂክ ጠላት ነው ብለው 24 ሰዓት ስታንድ ባይ በመሆንና በመጠባበቅ አደጋ ደረሰ የሚል ጥሪ ብቻ ሲሰሙ ወደ አደጋ ቦታ ያመሩ አደጋውን የመታደግ ስራ ይሰራሉ። የአደጋ ሰራተኛ ትልቁ ክፍያው እርካታ ምስጋናና የህሊና መርካት ነው። ሰብአዊ ስራ መስራት ነው። ስለዚህ እንደዚህ አይነት ነገር ከረጅም ጊዜ ስራና ከረጅም ጊዜ አብሮ ከመቆየት አንፃር ሰራተኛው አምሮ ውስጥ ገብቷል። የሆነ አደጋ ደረሰ ሩጦ ነው የሚሄደው። ማን ነው? ጠላቴ ነው? ወዳጄ ነው? ወንጀለኛ ነው ብሎ አይተው ይሄ ህገወጥ ነው ይሄ እንትን ነው አይልም። የሚታየው ከአደጋው ማትረፍ ብቻ። የሰው ልጅን ስታድን ካለበት ስቃይ ስታድነው እንዲሁም ደግሞ ጥሩ ግሮ ያፈራውን ንብረት ስታድንለት ስጠብቅለት ደስታ ነው የሚሰማው። የነሱ ደስታ ደግሞ ለኛ እርካታ ነው። ከምንም በላይ ዋናው የነሱ ደስታና እኛም ያንን ስራ ሰርተን ከጓደኞቻችን ከአጋሮቻችን ጋር ምናገኘው እርካታ ነው ትልቁ ለኛ። ስራው በጣም ደስ ብሎን የሊና ስራ ነው የምንሰራው። ደስ የሚል ስራ ነው። ህብረተሰባችን ነው የምናገለግለው። በቃ የወደቀ በእሳት የተቃጠለ በመኪና አደጋ የተጎዳን ሰው ወደ ጤና ጣቢያ እናደርሳለን፣ ወደ ሆስፒታል እናደርሳለን። ደስ ብሎን የሊና ስራ ነው ስራው። የኛ ስራ የህሊና ስራ ነው። ምክንያቱም ስታጠፋም ስትደሰትም በስራክ ላይ ዋናው የሚረካ ህሊናት ነው። ዋናው ተግባሩ እሱ ነው። ለኛ ትልቁ ደስታችንም እርካታችንም ህሊናችን ነውና ከምንም በላይ ደስ ብሎን ነው ስራችንን የምንሰራው። የመስዋዕትነት ስራ ሰው የማዳን ሰው ንብረቱን ጥሮ ግሮ ያፈራውን ንብረት የማዳንና ሰው እሳት ሲነድ ወይም ደግሞ የሆነ ድንገታዊ ነገር ሲያጋጥመው እኛ ደርሰን ያንን ነገር ከፈጣሪ በታች ሰራለን ማለት ነው። ህዝብን ለማገልገል ክፍያ አይደለም የሚያስፈልገው። ህዝብን ስታድን እርካታ ነው የምታገኘው። የራስህ ቤተሰብ ወይም ወንድምህ እንደመርዳት ነው። ነፍሰ ጡር ከመሞት ማዳን ልጅን በሰላም ማገላገል ትልቅ እርካታ ነው ለኔ። በስራዬ በጣም ደስተኛ ነኝ። ተቋሙን ለማገልገል ደከመኝ ሰለቸኝ ሳልል እድሜ እስከፈቀደ ድረስ ለማገልገል አሁንም ዝግጁ ነኝ። የእሳትና ድንገተኛ አደጋን መከላከል ጉዳይ በብዙ ጥረት ተደግፎ ስራው ውጤታማ እንዲሆን ካልተደረገ በስተቀር ሁሉ ጊዜ እናንተ እሳት ውስጥ ገብታችሁ በምትሰሩት ስራ መሰረታዊ ለውጥ ማምጣት አይቻልም። ይህንን ታሳቢ በማድረግ በዋናነት የእሳትና ድንገተኛ አደጋ መከላከል ኮሚሽን በሰው ኃይል በሎጂስቲክ ዘመናዊ ቴክኖሎጂን ታሳቢ ባደረገ የአገልግሎት አሰጣጥ ስርዓት በደንብ ተደርጎ እንዲደራጅ የማድረግ የሪፎርም ስራ ስንሰራ ቆይተናል። በተለይ አሁን ላይ አመራሩ ይሄ ተቋም ምን እየሰራ እንዳለ አንደርስታንድ ያደረገበት ሁኔታና በቅርብም እየተከታተለው ነው ያለው ማለት ነው። ከስራው አንፃር ትኩረት ሰጥተውታል። ትኩረት ሲደረግ ደግሞ የሚያስፈልገውን ድጋፍ ሁሉ እንደ ባገራችን ልክ አቅማችን በሚፈቅደው ልክ እየተደረገልን ይገኛል ማለት ነው። ክብርት ከንቲባችን ተቋሙ መደገፍ እንዳለበት እናምናለን። አስፈላጊውን ሁሉ በተቻለ መጠን እንደግፋለን ብለው ሲሉ ዝም ብሎም አይደለም። ተቋሙ የሚሰራውን በደንብ በማወቅና በእውቀት በመተንተን ነውና የከተማውም ድጋፍ ያለው ትኩረት ጥሩ ነው የሚል ሐሳብ አለኝ። በዚህ ልክ ግን ማህበረሰቡ ደግሞ ሊረዳን ይገባል። አደጋ ማለት እንደሚደርስ አይታወቅም። እኔ እዚህ ያለው ቤት ያደጋ ሊደርስ ይችላል። ሰላም ነው ብዬ ስወጣ እኔ ላይ አደጋ ሊደርስ አንተ ላይ አደጋ ሊደርስ ይችላል። ስለዚህ ይሄን አደጋ ሊከላከል የሚችል መስሪያ ቤት ጋር ደግሞ አብሮ አንድ ላይ መስራት ይጠበቃል ማለት ነው። አደጋ ብቻ ያንሰራለው የሚል ካለ ሞኝነት ነው። እሳት ቦታ ላይ በመንሄድበት ጊዜ መንገድ ከመክፈት አንፃር አካባቢውን ከማጽዳት አንፃር ከመደገፍ አንፃር ምቹ ሁኔታ ከመፍጠር አንፃር የአካባቢው ወጣት የአካባቢው አመራር ፖሊስ ድጋፍ ባያደርግ እኛ አደጋ ብቻችንን መስራት አንችልም ማለት ነው። ስለዚህ አደጋ ላይ የህብረተሰቡ ድጋፍ እጅግ በጣም ወሳኝ ነው። በሌላ መልኩ አደጋ ከመድረሱ በፊት ይሄ ነገር ለአደጋ ተጋላጭ ነው፣ ይጽዳ፣ ይነሳ፣ ይስተካከል የተለያዩ አቅጣጫዎችን ስናስቀምጥ ይሄን ወስዶ ተቀብሎ የሚያስተካክል የህብረተሰብ አካል ያስፈልጋል። ይሄ የሚሆነው እኛ የምንሰራውን ስራና ለምን እንደቆም ሲረዳ ነው ማለት ነው። ስለዚህ አመራሩ ብቻ ሳይሆን ትኩረት መስጠት ያለበት ህብረተሰቡ በጣም ትኩረት ሊሰጠን ይገባል። በዛም ልክ ትኩረት ለመስጠት ምን ሰራውን ስራ
ማወቅ መቻል አለበት ማለት ነውና እኛም የተቻለንን ያህል ወደ ህብረተሰቡ ለመድረስ እንሞክራለን ህብረተሰቡም ወደኛ ሊደርስ ይገባዋል ማለት ነው ከሁሉም በላይ ደግሞ ሰራተኞቻችን በሰፈራቸውም ይሁን ባገኙበት ቦታ ላይ ክብር ሊሰጧቸው ይገባል ሞራልን የመሰለ ነገር የለም አንተ ነው የምትጠብቀው አንተ ህይወትን ሰጥተህ ህይወት ነው የምታድነው ክብር ይገባሃል የሚል ክብር ቢሰጥ ወደኛ ተቋም የሚመጣ ወጣቶች ይበዛሉ እኛን ሊያግዝ የሚችል ሰራተኛ ይበዛልና የሞራል ጉዳይ ቀላል ነገር አይደለም ስለዚህ ህብረተሰቡ በሞራልም በአካልም አብሮን እንዲሆንም እንጠይቃለን ማለት ነው በከተማችን ውስጥ ለእሳትና ድንገተኛ አደጋ አጋላጭ ሆኑ ምክንያቶችን ስናይ በዋናነት የኑሮ አለመዘመን እንደ ሸረሪት ድር የተጠላለፉ የኤሌክትሪክ መስመሮች እንዲሁም የወዳደቁ ከጭቃና ከእንጨት የተሰሩ ቤቶች ተደጋግፈው የቆሙ ጎጆዎች እሱን ለማቅናት ሲባል ለመለጣጠፍና ከብርድና ከፀሐይ ራስን ለመታደግ የሚደረጉ የጥገና ስራዎች አብዛኛውን የከተማችንን የእሳት አደጋ ምክንያት ሆነው ሲያስነሱ ቆይተዋል ስለዚህ ከተማችን ላይ ከተማችንን ለማዘመን ለመለወጥ የምናደርገው ጥረት ህዝባችን ከእሳትና ከድንገተኛ አደጋ የመከላከል አካል ሆኖ መታየት ይኖርበታል አደጋን የምናቃልልባቸው መንገዶች ሁለት ናቸው አንዱ ጊዜያዊ እርምጃ መውሰድ ነው አደጋው እንዳይደርስ የተለያዩ ነገሮችን ጊዜያዊ የሆኑ መፍትሄ መስጠት ነው ሁለተኛው ዘላቂ መፍትሄ ነው ለአደጋ ዘላቂ መፍትሄ የምንለው ከሁሉም በላይ ልማት ነው አደጋን በዘላቂነት ሊያጸዳልን ሊከላከልልን የሚችለው ልማት ነው ክብርት ከንቲባችንም ምናደርጋቸው ጊዜያዊ ነገሮች በሙሉ አደጋን ለጊዜው ከመታደግ አንፃር እንጂ በዘላቂነት ሊፈታልን የሚችለው ልማት ነው ብለዋል እውነት ነው ስለዚህ አሁን እየለሙ ያሉ ልማቶች ወር ደግሞ ልማቱ አደጋን ከመቀነስ አንፃር ምን አስተዋጽኦ አለው የሚለው የማይተካ ሚና አለው ነው የምለው አደጋን ሊቀንስልን መቻል ብቻ ሳይሆን ሙሉ በሙሉ ሊያስወግድልን የሚችለው ልማት ነው እኛ እስካሁን የነበረውንና አሁን በተለይ ለሙ አካባቢዎች ላይ ያለውን አደጋ በመናይበት ጊዜ የሰማይና የመሬት ያክል ነው ልዩነቱ ምክንያቱም አደጋ ሲደርስ ከሁሉም በላይ ፈጥኖ መድረስ ነው እሳትም ቢሆን ፈጥነህ ከደረስክ በጊዜው ተቆጣጣረዋለህ ፈጥነህ ካልደረስክ ግን አደጋው ይሰፋል ከተወሰነ ፐርሰንት በላይ ከሄደ በኋላ በተለይ የተጀመረው ቦታ ለመቆጣጠር አስቸጋሪ ነው ወደ ሌላ እንዳይሰፋ መቆጣጠር ብቻ ይሆናል ማለት ነው እዛው ማስቀረት እየቻልክ ያ በቃ ኦሬዲ አልቋል ወደ ሌላ እንዳይሄድ እዛው ላይ እንዳል መቆጣጠር ስራ ነው የምሰራው ማለት ነው ይሄ ምንድነው በስታንዳርድ አለመድረስ ቦታው ላይ በስታንዳርድ ስራዎችን እንዳሰራ የሚያደርጉ ነገሮች መኖራቸውን ነው የሚያሳየው እኛ አደጋ ሲደርስ ከግቢ ውስጥ በ30 ሴኮንድ ውስጥ ልንወጣ እንችላለን እንደወጣን ግን በር ላይ ልንቆም እንችላለን መንገዱ ስለሚጨናነቅ ማለት ነው ቦታው ላይ እንኳን ሄደን ወደ ውስጥ መግቢያ አክሰስ ይጠፋ